ጋዜጠኛ ተክለ ሃይማኖት አዳነህ መታሰሩ ተሰምቷል። ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። የዛሬው መረጃ የት ሄደን እንኑር ሳይሆን የት ሄደን እንሙት ያስብላል። አለ እግዚአብሔር። በዛ በኩል ያሉ ቤተሰቦች ግን ወላጆች ግን አሳዳጊዎች ግን ልጅ አሳድገው ልጅ ገዳይ ልጅ አጥፊ ለምን እኮ ነው ወጣሁት? ለምን የሚያክል ማዳበሪያ ይዤ የመጣሁት ግን ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው በወቅታዊና መነጋገሪያ በሆኑ ቪዲዮዎች ተመልሼላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰቡ ነው። አሁንም ሰብስክራይብ አድርጉና ቤተሰቡ ነው። ቪዲዮቻችንም እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት። ላይክ ማድረጋችሁ ለኔ ይጠቅመኛል፣ ዩቲዩብ ተወዳል ብሎ ለብዙ ሰው ስለሚያደርስልኝ አንድ የላይክ በተናት ተጫኑና ወደ ቪዲዮ እንሄዳለን። ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። ዛሬም እንደተለመደው የተለያዩ ቪዲዮዎች አሉን። እንግዲህ ጋዜጠኛ ተክለ ሃይማኖት እንግዲህ የእግረኛው ሚዲያ መስራች በህግ ቁጥጥር ስር ውሏል ማለት ነው። እዛ ላይ እንግዲህ ደግሞ አሁን ታበርሲሳ የሰጠው አነጋጋሪ ጉዳይ አለ። እሱንም የምናየው ይሆናል። እንዲሁም ደግሞ የዓመቱ በጣም ምርጥ ስራ በመጀመሪያ ቪዲዮችን የምናየው ይሆናል። በጣም አዋጅ ስራ፣ እሱን ቪዲዮ ሳታዩት እንዳትወጡ። እንዲሁም ደግሞ በቪዲዮችን መጨረሻ ላይ በጣም አከራካሪ ነጥብ አለ ማለት ነው። ምንድነው እሱም ይቺ ምድር ለሴት ልጅ ትከብዳለች ወይስ ለወንድ ልጅ ይበልጥ በጣም ትከፋለች የሚል አከራካሪ ጉዳይ አለ። ቪዲዮችን አይተን ሐሳባችንን እንሰጣለን። እስከመጨረሻው ድረስ አብራችሁን ነው። ወደ መጀመሪያው ቪዲዮ እንለፍ። እሺ እንግዲህ ቤተሰቦች በቪዲዮችን መጀመሪያ ላይ እናያለን። እንዳልኳችሁ እንግዲህ የክፍለ ዘመኑ በጣም አዋጭ ስራ ነው። ቪዲዮ ነው እስቲ። ለምን እኮ ነው ወጣሁት? ለምን የሚያክል ማዳበሪያ ይዤ የመጣሁት ግን ይቺን ጋይስ ይቺን አንድ ሊታቡና ፌስታል ተከፈለ ደግሞ ሙላ ታያል። ሰው እንዴት ይችን ብቻ ይዞ ይመጣል ጋይስ? ይችን ብቻ እንዴት ሰው ይዞ ይመጣል? ደግሞ ከነሱም ብሶ ማለት ነው ዝርዝር እያሉ የዝርዝር ማስ ይጠየቁ ነው ነበር እንጂ የሰው ፊት እያገረጠ ነው የምንለምነው። እንደዚህ ስግልምጫ ሁላ ግርጥጥጥጥ እያደረግን እንዴ ነው ይችን ብር ይዤ የምገባው? እንዴ ነው ይዤ ገብቼ ለማኝ ነኝ ብዬ ላምን የምችለው? እንግዲህ ቤተሰቦች እንዳያችሁት ነው። ምንም የማያዋጣ ስራ ነው እያለች ነው እንግዲህ ለመና በቀን ይሄንን ሁሉ ብር ሰርታ ጊዜው ከፍቷል። ቤተሰቦች ከብዷል። እኔ የሚሰራ ሰው ሁላ እንደዚህ የሚያገኝ አይመስለኝም። እኔ ቀኑን ሙሉ ኮንስትራክሽን ላይ የሚሰራ የሚፈጋ ሰው ሁላ እንደዚህ የሚያገኝ አይመስለኝም። ምን ታስባላችሁ? በዚህ ላይ እስቲ ኮሜንታችሁ ጻፉልኝ። ስንት እንደገባ ታውቂያለሽ? 20 ብር ጎሽ። እሱን እንኳን እንዳንገዛ አረጉን እኮ እሱን እንኳን ገሰና አስፈጭተን ቁርስ ጠዋት ትንሽ ቂጣ እያደረግን ለልጆቹ እንዳንደልል እሱንም አሸከሙ። ተመካክረው ነው እኮ እንደው ህዝብ የለም ማለት ነው። ህዝብማ አለ። ምን ያርግዝ? ምን ዋጋ አለው? ባለስልጣን ታዲያ የበላይ አይቆጣጠርም? ግንኙነት ቢኖረው ነው እንጂ ይቆጣጠራል። ተተቆጣጠረ አሁን ጎል ያገባቸዋል። አዎ እየተናገረ ነው። ጎሽ አሁን ጎል ያገባቸዋል። ማዘር እንግዲህ በስንት ብር እንደበሉ እኔ ባላቅም ምን አለ 20 ብር ባረገልን። አሁን ላይ 20 ብር ባረገልን። አሁን ያለበትን ዋጋ ቢሰሙ ማዘር የምሬ ነው ምን ሊሆን እንደሚችል እኔ እንጃ። የዛሬው መረጃ የት ሄደን እንኑር ሳይሆን የት ሄደን እንሙት ያስብላል። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ክፈሉ ተብለዋል። እኔ የምለው መንግስት ማለት ህዝብ ነው አልተባለም ነበር ወይስ ሀገሪቷ ወደ ግል ይዞታነት ተቀይራለች? በግብርህ በተሰራ መንገድ ላይ ለመንዳት በድጋሚ ሌላ ግብር እስካሁን ሲከፈል የነበረው የመንገድ ፈንድ ቦሎ እርዳታ ነበር ወይስ ለኤርትራ ነበር ገቢ ሲሆን የኖረው? መንገዱ ላይ ሰላም የለም። ሾፌርና ተሳፋሪ ይታገታል፣ ይገደላል። መንግስት ግን ጥበቃ ከማድረግ ይልቅ ገንዘብ አምጣ ማለቱ ላይ ትኩረት አድርጓል። በዚህ ሁኔታ ወደፊት አይኤምኤፍ እግረኛንም አስከፍል ብሎ መንግስትን ማዘዙ አይቀርም። ቀጣዩ ታክስ ለምን ተነፍሰው አየር ሳይሆን አይቀርም። ውጤቱ ግልጽ ነው። ባለመኪኖች ህዝቡ ላይ ታሪፍ ይጨምራሉ፣ መከራው ደግሞ ባንተና በኪስ ላይ ይወርዳል። ይህ የሀገር እድገት ነው ወይስ የቀንጅብ ዘረፋ? እስኪ ሐሳባችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ቤተሰቦች እንደሰማችሁት ነው ሰሞኑን ሶሻል ሚዲያ ላይ በጣም ሲዘዋወር የነበረ መረጃ እንግዲህ ማንኛውም የመኪና ባለቤት የሆነ በመንግስት በሰራው መንገድ ላይ ስለሆነ የሚዘዋወረው የመንገድ ይከፍላል ግብር ይከፍላል የሚል በጣም
አነጋጋሪ መረጃ ወጥቷል ማለት ነው። እንግዲህ እኛ እንደምናውቀው መንግስት ከህዝብ በሰበሰበው ብር ነው ኢንፍራስትራክቸር የሚሰራው እንጂ ከኪሱ ወጥቶ አይደለም። አሁን መንግስት በሰራው ግብር ክፈሉ መባሉ በጣም አሳዝኖኛል። ይሄ አግባብ አይደለም። የመንገድ ፈንድ ቦሎ ይከፈላል። ራይድ የሚሰሩ መኪኖች በአመታዊ የሰሩበትን ያክል ግብር ይከፍላሉ። ግን ምንም መኪና ስላለን ብቻ ሰው ስራ ስላልሰራበት መኪና ያለው ሰው ስላለን ስለኔ አይደለም እና እኔ ባይኖረኝም ያው እንደ አንድ ግለሰብ ያሳስበኛል እና በጣም ፌር አይደለም። እና የናንተን ሐሳብ ኮሜንት ላይ ጻፉልኝ። ታዳጊዎቹ ስዊድን ሀገር ሄደው መጥፋታቸውን ተከትሎ ፌዴሬሽኑ የጠፉት 20 ኢትዮጵያውያን ተጫዋቾች እኔ አላቅም ማለቱ ተገለጸ። በአመታዊው የጎቲያ ካፕ ውድድር ላይ ለመካፈል ወደ ስዊድን ያመሩ ታዳጊዎችና የቡድን አባላት በስዊድን መጥፋታቸውን አስመልክቶ የተለያዩ መረጃዎች እየወጡ ይገኛል። በጉዳዩ ዙሪያ ምላሽ ወይንም ማብራሪያ እንዲሰጥ ወደ ኢትዮጵያ እግር ኳስ ፌዴሬሽን ጥያቄዎች እየቀረቡ ሲሆን ፌዴሬሽኑ የቡድኑ አባላት መጥፋት ያሳዘነው መሆኑን በመግለጽ ታዳጊ ቡድኖች በመሰል ውድድሮች ላይ በራሳቸው ጥረት በሚያገኙት እድል ወደ ውድድሩ የሚያመሩ እንጂ የኢትዮጵያ ብሔራዊ ቡድንን የወከሉ አለመሆኑን አስታውቋል። ያው እንግዲህ ቤተሰቦች እንደሰማችሁት ነው። ለእግር ኳስ ጨዋታ ስዊድን በሄዱበት ነው እንግዲህ 17ቱም ነው ጠፉ የተባሉት ማለት ነው። ሀገራችን አሁን ባለችበት ሁኔታ እኔ ለምን ጠፉ ብዬ አልፈርድባቸውም። እንግዲህ አሁን እንደምታውቁት ነው ወጣቶች በተለያየ ነገር ላይ እንግዲህ ይንቀሳቀሳሉ። ወደ ክሪፕቶ ላይ፣ ፎሬክስ፣ የተለያዩ ነገሮች ላይ ራሳቸውን ለመቀየር ይጥላሉ። ግን መንግስት እነዚህ ነገሮች ብሎክ እያደረገባቸው ነው። እንደዚህ አይነት ሰዓት ላይ ደግሞ ያ እንግዲህ ወጣት እድሉን ሲያገኝ ከዚህ ሀገር ወጥቶ የተለሻለ እድል የሚያገኝበት ሀገር ላይ ቢሄድ ምንም የሚገርም ነገር አይደለም። መንግስት ይሄንን ነገር ማስተካከል አለበት ብዬ ነው ማስበው። መጀመሪያ የዘመድ ጥቅማቸው ምንድን ነው? ምንም አይጠቅሙም። ግን ለቅሶ ያደምቃሉ። ለቅሶ ላይ ጎበዝ ናቸው። ምንም ጥቅም የላቸውም። ያው ነገር ለማጋጋል ምናምን ይጠቅማሉ። የዘመድ ጥቅም አለ እንዴ? የዘመድ ጥቅም እኮ የለውም፣ ጉዳት ነው እንጂ የሚያመዝነው ጥቅማቸው አይታየኝም። ሰርግና በለቅሶ ጊዜ ይገኛሉ። ከዛ ውጭ ምንም አይጠቅሙም። ቤተሰቦች የዚህ ልጅ አካውንት ለምን እኔ ቲክቶክ ላይ ሪፖርት ተደርጎ እንደማይዘጋ ነው ግራ የሚገባኝ። የሚጠይቃቸው ጥያቄ እንዳለ በጣም በቃ የሚያስጠላ ከካልቸራችን ወጣ ያለ በቃ ድንግልናሽን በስንት ዓመትሽ ነው ያጣሽው? አንድ ወንድ ካንቺ ጋር ዴት ለማድረግ ምን ያክል በር ያስፈልገዋል? አሁን ደግሞ ብሎ እንደዚህ በቃ አረ እንደዚህ አይነት ኮንቴንቶችን በቃ አትከታተሉ። ከቻላችሁ አንኢንተረስትድ፣ ከቻላችሁ ብሎክ፣ ካልቻላችሁ ግን ቢያንስ ለፏቸው። በቃ ላይክ እያደረጋችሁ ላይካቸው ብዙ ነው እና የበለጠ እንዲገፉበት ነው የሚሆነው እና በጣም የሚያስጠላ ኮንቴንት ነው አለ እግዚአብሔር። በዛ በኩል ያሉ ቤተሰቦች ግን ወላጆች ግን አሳዳጊዎች ግን ልጅ አሳድገው ልጅ ገዳይ ልጅ አጥፊ የቤተሰብን የሰዎችን ልብ ሰባሪ ልጅ አሳድገዋል። እኔም ማዝነው ለነሱ እነሱ እንዴት ይጽናኑታል? እነዚህን እግዚአብሔር ያጽናናቸዋል። ምክንያቱም እግዚአብሔር የሰራትን ነፍስ ነው ያጠፉት። የልጅቷ ባለቤት ደግሞ ራሱ እግዚአብሔር ሲገሏት የምትሄደው ወደ አምላኳ እንጂ ወደ ሌላ አይደለም። ክብር ለእግዚአብሔር። ሲቀጥል ከመወለድ ቀን ደግሞ የሞት ቀን ይሻላል ነው። እንደ ሰው ስታስቡ ከኛ መለየቷ ከቤተሰብ መለየቷ ያሳዝናል። እንግዲህ ቤተሰቦች በሚስ ወርልድ ኢትዮጵያ ሩት ይርጋለም እህት ሞት እንግዲህ ፓስተር ቸሬ በቤታቸው ተገኝቶ ሲያጽናና ነው የተናገረው ነገር በጣም ትክክል ነው። አንዳንድ ቤተሰቦች ልጆቻችንን ስናሳድግ በጣም ፎሎ አፕ ያስፈልጋል፣ መከታተል ያስፈልጋል። እንግዲህ እንደዚህ አይነት ተግባር በጓደኛዋ ነው እንግዲህ ልጅቷ የተገደለችው እና የዚህ ያክል ጭካኔ እንግዲህ እኔ ቤተሰብ ከስር መሰረት ሲያሳድግ ራሱ ችግር ካሌለ በስተቀር እኔ የዚህ ያክል ጨካኝነት እኔ በባንድ የሚመጣ ነገር ነው ብዬ አላስብም። ፓስተር ቸሬ የተናገረው ነገር በጣም ትክክል ነው። ለሩት ይርጋለም ቤተሰቦች እንግዲህ ለሩት ይርጋለም ጨምሮ መጽናናት እመኛለሁ። ጋዜጠኛ ተክለ ሃይማኖት አዳነህ መታሰሩ ተሰምቷል። ተክለ ሃይማኖት እግረኛው የተሰኘ የበይነ መረብ ሚዲያ ባለቤት ሲሆን በትናንትናው ዕለት ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት ላይ መታሰሩ ነው የተነገረው። ተክለ ሃይማኖት በሚዲያው ላይ አነጋጋሪ ጉዳዮችን በማቅረቡ ይታወቃል። በዚህ ጉዳይ ላይ ከፖሊስ ተጨማሪ መረጃዎችን ለማግኘት የተደረገው ጥረት አልተሳካም። እንግዲህ ቤተሰቦች ጋዜጠኛ ተክለ ሃይማኖት አዳነ መታሰሩን እንደሰማችሁ ነው። ያው በጣም መረጃው ገናውን የወጣ መረጃ ስለሆነ በደንብ የተሰራጨ መረጃ አይደለም። የታሰረበት መረጃ ግን እየተባለ ያለው ከመከላከያ ሰራዊት ልብስ ለብሶ እሱ ጋር በቀረበው የሆነ ያልተገባ ድርጊት ባሳየው በዛ ምክንያት ነው እየተባለ ይገኛል። በዚህ ዙሪያ ደግሞ አሁን ተበርስ የተናገረው ነገር አለ። እሱንም ሰምተን ነው እንምጣ። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በሕግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት
ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሐሳብ እስቲ የህግ ሰዎች አስተያየት ሰጡባት። እንግዲህ ቤተሰቦች አሁን ታበርሲሳ የተናገረው እንደሰማችሁት ነው። በጋዜጠኛ ተክለሃይማኖት አዳነ መታሰር እንግዲህ ደስተኛ እንደሆነና ትክክለኛ ፍትህ አልባነት እንደነበር ሲሰራ የነበረው ነገር ነው የተናገረው። በዛውም ደግሞ ክራንቹ እስር ቤት ውስጥ ይገባል ወይ ነው እንግዲህ። እስር ቤት ውስጥ የተለያዩ አንዱን ሊጎዳ የሚችል መሳሪያ እንዲሁ ራሳቸውንም ሊያጠፉ ይችላሉ ተብሎ ስለሚታሰብ ገመድ ነክ ነገሮች እንደማይገቡ ይታወቃልና ከዛ ጋር በተገናኘ ነው ጥያቄ ያቀረበው። እስቲ በዚህ ላይ እውቀት ያላችሁ ሰዎች ኮሜንት ላይ ገለጹልኝ። ከስራ ሰዓት ውጪ ከአለቃ ወይም ከስራ ቦታ የሚደወልን ስልክ የሚላክን ኢሜይል እና ሜሴጅ አልመልስም ብሎ የመዝጋት ሙሉ ህጋዊ መብት ለሰራተኞች ተሰጠ። ራይት ቱ ዲስኮኔክት የተሰኘው ይህ ህግ ሰራተኞች ከተቀጠሩበት ሰዓት ውጪ የራሳቸውን እረፍትና የቤተሰብ ጊዜ በነጻነት እንዲያሳልፉ የሚያስችል ሲሆን አለቃቸው ስልካቸውን ባለመመለሳቸው ምክንያት ምንም አይነት የተቀጣሪነት ቅጣት ሊጥልባቸው አይችልም። ድርጅቶች ይህ አሰራር የምርታማነት እንቅፋት ይሆንብናል ሲሉ፣ ሰራተኞች ደግሞ ለ8 ሰዓት እየተከፈለን የ24 ሰዓት ቅጥረኛ መሆናችን ሊያበቃ ይገባል በማለት ይከራከራሉ። ታዲያ በአውስትራሊያ ተግባራዊ የተደረገው ይህ ህግ በእኛም ሀገር ቢመጣ ተስማማላችሁ? ከስራ ሰዓት ውጪ ካለቃችሁ ስልክ ሲደወልስ ምን ታደርጋላችሁ? ቤተሰቦች እንግዲህ በአውስትራሊያ የወጣው አነጋጋሪ መረጃን እንደሰማችሁት ነው ማለት ነው። ይሄ መረጃ እንዴት ወደኛ ሀገር ቢመጣ ጥሩ ነው ብላችሁ ታስባላችሁ? ያው ከሁለቱም ሳይድ ስናየው አንደኛ ትክክል ነው። ምክንያቱም አንደኛ የስራን ኳሊቲ ይቀንሳል እና በዛ ሳይድ ደግሞ ከተቀጠርንበት ሰዓት ውጪ ያለ አግባብ ያለ ደሞዝ ያለ ክፍያችን ነው የምንሰራው የሚል ነገር አለ። በዚህ ላይ ሀሳባችሁን እስቲ ጻፉልኝ። የኔ ፍቅር ከኛ ልጅ እንድገም አልፈጠን ገና 2 ዓመታችን ነው። ይኸውልሽ እኔ እንደሌላ ወንድ አይደለሁም። ኃላፊነቴን በአግባቡ የምወጣ ወንድ ነኝ። ለሶስተኛው ልጅ ክፍል ተዘጋጅቶለታል። ፈጠን ብለን መውለድ ነው እኛ ስራ። እሺ እንደዛ ነው እንጂ ዛሬ ማለት ነው ቁርጥ ያለውን ነገር ነው። 30 ዓመት አንድ ላይ ኖረን እስኪ ስም ስጠው። እኔ እናንተ ምንድነው ሪሌሽንሺፕ ውስጥ ነን ወይስ አይደለንም? ይኸውልሽ ሴትዮ እንጋባ ከሆነ የምትይኝ እኔ ኃላፊነት ለመሸከም ዝግጁ አይደለሁም። ገና 50 ዓመት ነው እንዴ? ይኸውልሽ ቢያንስ 1 ዓመት ስጭኝና በደም እንጠናና ከዛ በኋላ ወይ ሪሌሽንሺፕ ውስጥ ገብተን ተያይተን ደግሞ እንጋባ እንጂ። ይሄ ነው መልስ። ገና 20 ዓመት እንጠናናና ትንሽ ናት ጠብቂ። እስከዛ በስላል ጠጣው አይደል እንዴ? እና ገና በ50 ዓመት ያግብቼ እንድቃጠለው ምን ትላለች? እንግዲህ ቤተሰቦች እንዳያችሁት ነው የ2018 እና የ1980 ወንዶች ልዩነቱን እንግዲህ ያው ከባድ ነው። አሁን ላይ ትንሽ ሪስፖንሲቢሊቲ በጣም ከባድ የሆነ ይመስለኛል። ልጁ ትንሽ እንግዲህ ሰማይ ቤት ነው እንዴ ተገናኝታችሁ የምትጋቡት? 50 ዓመት ነው 20 ዓመት ጠብቅኝ አልካት። መች ተጋብታችሁ መች ልትወልዱ ነው? ግን ተመችቶኛል። ጋይስ ቤታችሁ ሰው አትጋብዙ። የእውነቴን ነው። በቃ ሰው ቤታችሁ አትጋብዙ። መገባበዝ ካለባችሁ ውጭ ወጣችሁ ተገናኙ። የምታወሩትን አውሩ፣ ቻው ተባብላችሁ ተመለሱ። ጆርዲና ፍቅር ማለት የተፈጠረውን ቢፍ አይታችሁታል ብዬ አስባለሁ። ምንድነው የተፈጠረው? ጆርዲን ትጋብዛታለች ፍቅር እቤቷ። ከአንዴም ሁለቴ ሄዳለች ጆርዲ። ታዲያ አሁን ላይ ተጣሉ። ያው የተፈጠረው ተፈጥሯል። ጆርዲ እሷ ቤት ሄዳ ያየችውን የታዘበችውን ተናገረች ማለት ነው። ታዲያ ፍቅር ደግሞ በዛ በጣም ትናደዳለች። ግማሽ ቀን በማይሞላ 3 ሰዓት እንኳን በማይሞላ የኛ ቤት ውሎ እኛ ቤት መተሽ በልተሽ ጠጥተሽ ከልጄ ጋር ተጫውተሽ ከባሌ ጋር ተዋውቀሽ አንቀሽ ብዙ ነገር አድርገሽ በጥቂት ሰዓት ሙሉ የቤተሰባችንን ታሪክ ዳይናሚክስ ስትናገሪ ተፈጠረው ይሄ ነው። ቤታችሁ ሰው መጋበዝ ምናምን ብዙ ክፋት የለውም፣ ግን ደግሞ ቤታችሁ ማለት እንደፈለጋችሁ የምትሆኑበት ትንሽዬ ዓለማችሁ ማለት ነው። በቃ ራሳችሁን የምትሆኑበት ውጪ ድካም ደክሟችሁ መታችሁ እረፍ የምትሉበት ራሱን የቻለ የራሳችሁን የሆነ ስፒሪት ነው ቤታችሁ መያዝ ያለበት እንጂ ዝም ብሎ ማንም የሚወጣበት የሚገባበት ለማንም በር የምትከፍቱበት መሆን የለበትም። በጣም ፕሪሺየስ ቦታችሁ መሆን አለበት። ብቻችሁንም ኖራችሁ ባለትዳር መሆናችሁ ልጆችም ኖራችሁ ማለት ነው። ለምን ቤታችሁ ሰው መጥቶ የሆነ ነገር ይዞ ይወጣል? ለምን ያንን እንድናደርግ እንፈቅዳለን? በራሳችን በገዛ እጃችን በር ከፍተን መገባበዝ ካለብን ውጪ ወተን ተነጋግረን መመካከር ያለብን ነገር ካለ ተመካክረን። እኔ ይሄን የምለው ራሴን በራሴ ህይወት ስለተማርኩኝ ነውና በውጪ አድርጉት። ጓደኝነታችሁን ቤስት ፍሬንድ መሆናችሁ ምንም ሆናችሁ እንዴ ቤተሰብ እንኳን እኮ ማለት ነው ያለ ምክንያት ዝም ብሎ መጣ ሲል ደስ የማይል ነገር አለ። ምክንያቱም ጉዳይ ሊኖራችሁ ይገባል። ግድ ካልሆነ በስተቀር ሰው ቤታችሁ እንደፈለገ የሚመጣበት ቤት ሊሆን አይገባም። አለሽ የትንሽ ተብለሽ ሊመጣበት አይገባም። በፕሮግራም አሁን የሆነ ጉዳይ ካላችሁ ምናልባትም ታማችሁ ሊሆን ይችላል ወይ ወልዳችሁ
ወይ ደግሞ የሆነ ፕሮግራም አዘጋጅታችሁ ሰው እንዲመጣ ካልሆነ በስተቀረ ኤኒ ታይም በራችሁ ክፍት የሆነበት ቤት ሊሆን አይገባም ብዬ አስባለሁና ጥሩ የሰራችሁ ሊመስላችሁ ይችላል መጀመሪያ ላይ ግን ደግሞ ቤታችሁ ሰው ገብቶ ሲወጣ የሆነ መጥፎ መንፈስ ያላቸው ሰዎች አሉ ያንን ይዞ ይመጣል በዛ ላይ ደግሞ የሆነ ነገር ታዝቦ ሊወጣ ይችላል ላይፍ ስታይላችሁ አንድ አይነት ካልሆነ የሆነ ነገራችሁን አይተው ንቀው ሊወጡ ይችላሉ ያ ሁሉ በራችሁን ከፍታችሁ በማስገባታችሁ ብቻ ለምን እና አስፈላጊ የሆነ ነገር ካልሆነ በስተቀር በራችሁን አትክፈቱ ባይነኝ እኔ እና እቺን አጋጣሚ ለምን ተጠቅሜ ነገር አልልበትም ብዬ ነው ለማንኛውም የእናንተ ሐሳብ በቤት ዙሪያ ያላችሁ ምንድነው ኮሜንት ላይ መጻፍ ትችላላችሁ ወዳችኋለሁ እንግዲህ ቤተሰቦች ልጅቱ የተናገረችው እንደሰማችሁ ነው በዚህ ላይ ምን ታስባላችሁ ያው እኔ ከኢትዮጵያዊነት ጋር ትንሽ የሚቃረን ነገር ነው ግን ትክክለኛ ነገር ነው ብዬ ስለማስብ ነው አሁን እንደውም ትንሽ ሞደርናይዜሽን እያመጣው እንግዲህ ፕራይቬሲ ላይፍ ነው እየተለመደ ነው የሰው ቤት ዝም ተብሎ አይኬድም እኛ በፊት ስናደግ ምናምን በየጎረቤቶቻችን ትንሽ ልጅ ስለነበርን ብቻ አይደለም በቃ ሁሉም ቡና ይጠራራም አንዱ ጋር ነው የሚያመሸው ምናምን እንደዚህ አይነት ነገሮች በጣም የተለመዱ ነገሮች ነበሩ በፊት አሁን ግን እንደዚህ ነገር እየቀረ ነው እና ይሄ መቅረቱ ደግሞ በጣም አግባብ ነው ብዬ ነው ማስበው ማለት መጠያየቁ ምናምን አይነት ነገር ሲሆን ይሄ ዝም ብሎ ያለ ፕሮግራም ያለ ምንም ዝም ብሎ መግባት መውጣት አይነት ነገር ምናምን አንዳንድ ደግሞ ልቅ የሆኑ ሰዎች አሉ በጥሩነታችሁ ጊዜ ጥሩ ጊዜ ታልፋችሁ ስትጣሉ ያን ነገር ረስተው ገመናችሁን አሳልፈው የሚሰጡ ምናምን ሰዎች ስላሉ ልጅቷ እንዳለችው የልጅቷን ሐሳብ ደግፋለሁ የእናንተን ሐሳብ ደግሞ እስቲ ኮሜንት ላይ ጻፉልኝ ከሆነ ነገር ጋር ታያይዙብኛላችሁ የእውነት የሰማሁት ነገር እንግዲህ ሚዲያ ላይ አልወጣም ወይንም ደግሞ የፖሊስ መግለጫ አልሰጠበትም ምናምን ግን እኔ ፖስት የተጻፈልኝና የተላከልኝ ነገር በጣም ያስደነግጣል በጣም ነው የሚያስፈራውና እግዚአብሔር ይጠብቃችሁ ያገሬ ልጆች እግዚአብሔር በምትወዱት አትካዱ ከባድ ነው ጥላትህን በተጠንቀቅ ቁጭ ብለህ ትጠብቃለህ ጥላትህን ተዘጋጅተህ ነው የምትጠብቀው እኔ አሁን ጥላቴን ብዬ የማስባቸው ሰዎች እርግጠኛ ነኝ ሳያቸው በደንብ ተጠንቅቄ ነው የምጠብቃቸው ሊያጠቁኝ ይመጣሉ ብዬ ስለማስብ ተዘጋጅቼ ነው የምጠብቃቸው ወዳጄ ብሎ ስቆ የመጣውን ግን እንዴት አድርገህ ልትከላከለው ትችላለህ እንዴት አድርገህ ልትጠብቀው ትችላለህ ስቀ ከመቀበል ውጭ እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ በዚህ አጋጣሚ ወጣቶች ወይም ደግሞ ስኬት ላይ ያላችሁ የሆነ ነገር ስታገኙ ወይም ስኬትን ልትጎናጸፉ ስትሉ በዙሪያችሁ የሚመጡ ብዙ አይነት ነገሮች ሊመጡ ይችላሉና ቢቻላችሁ ከራሴ ህይወት ከምናምን ያደላችሁ ቢቻላችሁ የራሳችሁ ሚስጥር ይኖራችሁ የራሳችሁ ነገር ይኖራችሁ በህይወታችሁ ወዳጅ የምትሏቸው ሰዎች እንዲወስኑላችሁ አታድርጉ በነገራችን ላይ ካለፈ በኋላ ይጸጽታችኋል ካለፈ በኋላ ይቆጫችኋል ምናምን ወዳጅ የምትሏቸው ሰዎች በእናንተ ህይወት ቀጣይነት የላቸውም የሆነ ጊዜ ላይ ያቆማል እነሱ የመከሯችሁ ምክር ወይም እነሱ ያገዟችሁ ነገር ስኬታማዊ እስከ መጨረሻው ጠቃሚ ሊሆን አይችልም ጉዳት ነው መጨረሻው በዚህም ብትሄዱ በዚህም አቅጣጫ ብትሄዱ ከወዳጆቻችሁ የተቀበላችኋቸው ምክሮች ለጊዜው ነው እንጂ የሚጠቅማችሁ ካላችሁበት ጭንቀት ካላችሁበት ስትረስ ካላችሁበት የሆነ ነገር ምናምን ማማከሩ ምናምን ነው እንጂ የሚጠቅማችሁ ፎሬቨር ህይወታችሁ ላይ ጠቃሚ ሆኖ ያውቅ ሊጠቅማችሁ አይችልም እና የሀገሬ ልጆች ብልጥ ከምን ይማራል የሚባለው እና ነገርኳችሁ በተጨነቃችሁበት ባዘናችሁበት ሰዓት የምትባሉት የሚነገራችሁ ነገር የሚሏችሁ ነገር እውነት ይመስላችኋል እውነታዊ ነገር አይደለም በዚህ ምድር ላይ ከእናታችሁ ወይም ከራሳችሁ ላይክ ከልጃችሁ የበለጠ ለእናንተ እውነተኛ የለም ሁሉም በራሱ ዓለም በራሱ ነገር ቢዚ የሆነበት ዘመን ነው እና ያንተን ስኬት ቁጭ ብሎ ሲያይ የማይደሰት ብዙ ሰው አለ ያንተን መለወጥ ሲያይ ያንተን ስኬት ለማጥፋት የሚመጣ ሰው አለ እና የዚች እህታችንም ገጠመኝ እንደዚህ ነው ገብቷችኋል እንደዚህ ነው የተደረጉት እንደሰማሁት ከሆነ ማለት ነው አላቅም መግለጫ ሲሰጥበት እንሰማለን ወይንም ደግሞ ፖሊስ አረጋግጦ ሲናገር እንሰማለን ከወዳጆች ከጥላቶቼ እኔ እጠበቃለሁ ከወዳጆቼ አንተ ጠብቀኝ ብላ ፖስት ያደረገችበት አንዳንድ ነገሮችን ሰምቼ በጣም ነው ያዘንኩት በጣም ማለት ነው ለከስ እንደዚህም አለ ለከስ እንደዚህም ህይወት እስከማስጠፋት ደረጃ በተቀራ የትኛውን ቦታ የምትኖሩ ሰዎች ተጠንቀቁ ሰው አትመኑ በተቻላችሁ መጠን ሰው አጠገባችሁ ሲመጣ ሰላም ሊላችሁ ሲል ራሱ ሰላምታ አትስጡ
የእግዚአብሔር ሰላምታ ምናምን በአየር ላይ ሰላም ለእግዚአብሔር፣ ሰላም እንዴት ነሽ፣ ደህና ነህ፣ አትጨባበጡ ጋይስ፣ አትጨባበጡ። እግዚአብሔር ምስክሬ። እሺ እንግዲህ ቤተሰቦች በቀጣይ ደግሞ እንግዲህ መጨረሻ ላይ ያቀርብላችኋለሁ ያልኩት አንድ አከራካሪ ጉዳይ አለ ማለት ነው። ይቺ ዓለም ለወንዶች ትከፋለች ወይስ ለሴቶች? የሴቷንም የወንዱንም ሀሳብ ሰምተን እንምጣና እስቲ ራሳችንን ሀሳብ እንሰጣለን። ሴት ልጅ ናት ወይስ ወንድ ልጅ ነው የበለጠ ከባድ ህይወት ያለው? በጣም በጣም ከባድ ጥያቄ። በዚህ ዘመን እንግዲህ ሁለቱም ከባድ ነው ያላቸው፣ ግን የሴት ከባድ ነው። እንዴት? ስለዚህ ዘመን ስናወራ ስራ በጣም የሚያስፈልግ ነገር ነው አሁን አይደለ? it's usually በጣም ከባድ ሴቶች ከወንዶች እኩል ብር ለመከፈል፣ ሴቶች ከወንዶች እኩል ስራ ለማግኘት this is not about like እኩልነት አለ እኩልነት ከዛ ምናምን like እንትን እዛ ላይ ግን ሁሉ ጊዜ ሴት ስትሆን የሆነ ስራ ነገር ምናምን ሲባል ወንድና ሴት አፕላይ ሲያደርጉ የሆነ ስፔሲፊክ ዘርፍ እስካልሆነ በስተቀር you're going to choose ወንድ ብዙ ጊዜ ፎቶሹት ምናምን ቆንጆ ሴት ምናምን እስካልሆነ እሱን ፖይንት እንኳን ማንሳታችሁ ደግም ለምን like it's just going to be like በጣም depending ታዲያ ምንድነው construction worker ከሆነ ለምሳሌ like physical የሆነ ነገር ከሆነ ለዛ ኮን ሴት የሚከብደው እኮ ወንድ natural advantage አለው። ግን አሁን ብዙ ጊዜ ሪሴፕሽኒስት ሰርቪስ የሆነ ስራ ምናምን ደግሞ ካየሽ ብዙ ጊዜ ደግሞ ሴቶች ነው የሚመረጡት። ስለዛ እሱን ማንሳታችን ለምን ላይክ እኛ የምንመረጥበት ስራዎች አሉ እናንተ የምትመረጥበት ኤግዛክትሊ። ግን የፈለገ ብትቸገር ወጣ ጎዳና ብትተኛ ራሱ you're going to feel ትንሽ safer ከወንድ ከሴት ከመሆን ይልቅ በጣም እሱ ተሸክመ ራሱ መኖር ትችላለህ። መርካቶ ሄደህ ፍራሽን ተሸክመ ትላለህ፣ በሰብር ተቀብለህ ለክ የዛሬው መብላት ትችላለህ። ገባ? ሴቷ ግን ኢቭን ሪሴፕሽኒስት ምናምን ስትመርጥ በጣም ባያዝድ የሆነ አመራረጥ ነው የሚኖረው። ቆንጅት ያለችው ነው የሚመርጡት or like እዛ ሌቭል ላይ የደረሰች ምናምን like there's a lot of things። ሴትና ወንድ ላይ ብቻ ሳይሆን ማዳላት ሰው ላይ ነው ማዳላት ያለው። ባሻ ስለዛ I don't think የሴት ልጅን ህይወት የሚያስከብድ ወይ ደግሞ የወንድ ልጅን ህይወት የሚያስከብድ ላይፍ ማለት ሴት ልጅ ስለሆንሽ ብቻ ቢመጡ በጣም ብዙ የሚመጡ ነገሮች አሉ። እና ይህችን ህይወት ዘና ፈታ ብለሽ መኖር ትችላለሽ አንድ ነገር ሳታደርጊ የሚወድሽ ወንድ ስላለ ብቻ። ለወንድ መቼም አይፈጠርም። የፈለገ ነገር ቢፈጠር አንድ ወንድ ልጅ ሶፍት ላይፍ አይኖርም። ሶፍት ላይፍ ይሰጣል እንጂ እሱ ሶፍት ላይፍ አይኖርም። በቃ ሀብታም እንኳን ወንድ ብለሽ ብታስቢው ያን ሀብት አፕኪፕ ማድረግ ስላለበት መቼም ሶፍት ላይፍ አይኖርም። ሴት ልጅ ግን ሶፍት ላይፍ መኖር ትችላለች። በጣም ሶፍት ላይፍ which is ተመካሪው የሚመከረው ነው እያልኳቸው ነው። so the whole point is እዚህ ጋር የሚወዳችሁን ባል አግኙና ከዛ ሶፍት ላይፍ ኑሩና ከዛ ለባላችሁ ደግሞ ቆንጆ ላይፍ ስጡት። I think like ሲጀመር ራሱ አርጋችሁ የተንከባከባችሁ ከዛ ሰው ይንከባከባችኋል ከዛ ቆንጆ ላይፍ ይኖራችሁ ከዛ ስራውን ይሰራል ሰው አለቀ። I think the whole point relationship ራሱ ህይወታቸውን ማቃለል ነው። exactly የሷን ህይወት አቃላለሁ እሷም የኔን ህይወት ታቃላለች ማለት ነው። እንደሁሌ እናንተ ሰዎችም ይስማሙበታል ነው እስኪ እናያለን። እናንተም ሐሳባችሁን ኮሜንት ውስጥ ማድረግ እንዳትረሱ። እነዚህን ኮሜንት እናነባለን። ምርጥ ሀሳብ ታቀርባላችሁ። እኔም ያላሰብኩትን ነገር ብዙ ጊዜ አነባለሁ ኮሜንት ውስጥ exactly በጣም እና እናመሰግናለን ስላያችሁ። ቻው መጣችሁ ቸርቸርቸርቸርሰት ያው እንግዲህ ቤተሰቦች የሁለቱንም ሐሳብ እንደሰማችሁት ነው። በጣም አከራካሪ ጉዳይ ነው። እኔ ደግሞ የራሴን ሐሳብ ለመስጠት ያክል ነው። ልክ ነኝ ልካሉን አይደለም የራሴን ሐሳብ ብቻ ለማስተላለፍ ነው። የናንተን ሐሳብ ኮሜንት ላይ ተነግሩኛላችሁ። እንደኔ ትንሽ ሴቶች ላይ ይከብዳል ብዬ አስባለሁ። ምክንያቱም እንግዲህ ሴቶች በተለያየ መንገድ እንግዲህ በተፈጥሮ ነው አሁን እንግዲህ ወራዊ ፔሪድ የሚባል ነገር አለባቸው። እንዲሁም ደግሞ ሴቶች በተፈጥሮ ቆንጆ ካልሆኑ በስተቀር የትዳር አጋራቸውን ራሱ ለማግኘት በጣም ሐሰል ያደርጋሉ ምናምን ነገር። ወንድ ልጅ ቁንጅና ይፈልጋል። በወንዶች ዙሪያ ግን ስንሄድ የተለያዩ ነገሮች አሉ። ወንድ ልጅ ፋይናንሻሊ ስቴብል ካልሆነ ምናምን ነገር በጣም ይጎዳል፣ ይቸገራል ማለት ግን እነዛን ነገሮች ከሰራ ከጣረ ምናምን ነገር ሊያገኛቸው የሚችላቸው ነገሮች ናቸው ብዬ ነው ማስበው። ሴት ልጅ ቁንጅና ከተፈጥሮ የሚሰጣት ነገር ስለሆነ ይሄ ሜካፕ ምናምን ነገር እንዳለው ነው። ሜካፕ ያው ጊዜ ያመጣች ነገር ትክክለኛ ያልሆነም ነገር ስለሆነ ያንንም ወንዶች አይመርጡትም፣ የታወቀ ነገር ነው። ስለዚህ ልታመጣው የምትችለው ነገር አይደለም። ወንድ ልጅ ግን ያ ገንዘብ ምናምን የሚባለው ነገር ወደ ኋላ የሚያስቀረው ሴት ልጅ እንዳትፈልገው የሚያደርገው ነገር ምናምን ጎበዝ ከሆነ ከሰራ ከጣረ ያንን
ነገር ማግኘት ይችላል። ሴት ልጅ ግን አትችልም ያንን ነገር በቃ በጣም ተፈጥሮ ካልሰጣት በስተቀር ውበት ራሱ አልታመጣው ትችለው ነገር አይደለም። እዛ ሲቀጥል ደግሞ ወራዊ ግዴታ ህመም ምናምን ነገር አለባት። ከዛ ጋር ተደማምሮ እንግዲህ እኔ የሴቶች ይከብዳል ብዬ አስባለሁ። እስቲ እናንተ ደግሞ ኮሜንት ላይ ጻፉልኝ። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። ቁም ነገር እንደጨበጣችሁባቸው አልጠራጠርም። እስካሁን ድረስ አይታችሁ ቤተሰብ ካልሆናችሁ አሁን የሰብስክራይብ ምልክቱን በመጫን ቤተሰቡን እንዲሁ ቪዲዮአችንን ላይክ አድርጉት። ሀሳብ አስተያየቶቻችሁን ኮሜንት ላይ መስጠት እንዳትረሱ። በቀጣይም በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ